እኔ የማወራው ሌላ ነው፣ አንቺ የምታወሪው ሌላ ነው። እየተግባባን አይደለም። በእንደዚህ አይነት ሀሳብ ነው ነገር በፍጹም ልንግባባ አንችልም። አዎ ልንገር፣ እኔም ልል የምችለው ነገር ይሄን ነው። ልትግባባ አትችልም እውነት ለመናገር ምክንያቱም አሁን እርግጠኛ ነኝ ኤፍሬም መጥቶ ለአብርሽ እየለመነ ነው አይደል? ምንድን ነው በቃ አንተ ከአብርሽም ከሷም አናትውረድ። በቃ እሱ ላጠፋው ጥፋት ራሱ መጥቶ ይቅርታ ይጠይቅ እንጂ ሁሌ የዛኔ እንደተንበረከከ አሁን ልትንበረከክ ነው ወይስ ምንድን ነው እንዴ? መች ነው እሱ ልብ ኖሮት ጭንቅላት ኖሮት እንደ ሰው በቃ ለራሱ የሚያስፈልገውን ነገር ራሱ ማድረግ የሚጠበቅበትን ነገር አስቦ የሚያደርገው ከራሱ የሚጠበቀውን ነገር እንዴ? ሁሌ በሰው እንደዚህ ይቻላል? ለዛውም ያለሱ ፍላጎት ለምን አብርሃም ለምን መጥቶ እዚህ ቤት መኖር አይችልም? ምን ችግር አለው? አይ ችግር አለው ወይ እንዴ? ቆይ በቃ ራስህ መተህ ኑራ። እንደዛ ከሆነ ያን ያክል እሱን ተወካይ ሆነ የምትኖረው እዚች ምድር ላይ የምትንቀሳቀሰው አንተ ከሆንክ እና በቃ ኑር። አንድ ሩም ይሰጥህና ለአብርሽ ይቅርታ የምትጠይቀው አንተ፣ የቤቱ ጉዳይ መኖር አለመኖሩ የሚያሳስበው አንተን። ትላንት ራሱ እኮ ማለት ነው የሆነ እንትን ሲላት እኔ ዝም ብሎ ስላሳዘነኝ እንጂ በትክክል ይቅርታ ጠይቋት ነበር። ቢለያይም ሊለያይ የሚገባው በቃ አንደኛህን እሱን ተክተህ እዚህ ቤት ኖራ። አንዳንድ የራሳችሁ ስሜት ብቻ አትረዱ። ገብቶሻል? እኛንም ተረዱ እንጂ ሩታ አንድ ግላስ ተሽኩ ምንድን ነው እያለ ያለው? የእኛንም ስሜት ተረዱ። ትዳሩ የእነሱ እንጂ እኮ የእናንተ ስሜት ላይ የተመሰረተ የሆነ የእቃቃ ድራማ አይደለም እኮ። ትዳሩ ትዳር ነው እንጂ ይሄ አንተ ደስ ስለሚልህ ስለሚያዝንህ፣ ስለምትከፋ፣ ስለምትደሰት ምናምን ለአንተ ብለው ለአንተም ለሌላውም ሰው ብሎ የሚያደርጉት ነገር የለም። ለእኛ ስሜት ቢያንስ አገናዝበህ የምታወራውን ነገር አገናዝበህ እንትን በል። እኔ ልጁን እንዳይ እሺ፣ ሆቴል እየኖረ እንዲኖር ፈልግ። ሰላም ውድና የተከበራችሁ እሺ፣ ሰላም እንዴት ናችሁ? ይፋ ሰላም ብሎ እስከሚገባ ሰላምታይን ለእናንተ ላድረስ። ደህና ናችሁ? ከሀገር ውስጥ በተለያየ ቦታ ያላችሁ ሰዎች ደህና ቆያችሁ፣ ደህና አመሻችሁ። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ እኔ ሰላም ሆኜ ከች ብያለሁ እና በዚህ አጋጣሚ ለዚህ ቻናል አዲስ ሆናችሁ ሰዎች እኔ ቡሱ ነኝ። ይሄ ደግሞ እንደ ተመልካች ያለው ሰብስክራይብ በማድረግ በየጊዜው እንደዚህ አይነት ቪዲዮዎች ደግሞ እንዲደርሳችሁ የደውል ምልክቷንም ጭምር በመጫን ቤተሰብ መሆን ትችላላችሁ። ቪዲዮን ደግሞ ከመጀመራችን በፊት እንደተለመደው ላይክ እያደረግን እንጀምር። ሌላ ምንድን ነው የእናንተን ሀሳብ አስተያየት ደግሞ እስከ መጨረሻ ቪዲዮን ተከታትላችሁ ኮመንት ላይ የእናንተን ሀሳብ መስጠት ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። ሩታ ግን ውጣ ብለዋለች እና እሱም ወጥቷል። አብርሃም የሚገኘውን ሆቴል ላይ ነው። ሆቴል ይዞ ነው የሚገኘው አብርሃም እና ይሄ ነገር ደግሞ መሆን የለበትም። አሁን እኔ ያንተ ልታወራ ያሰብከው ፖይንት ሊገባኝ አልቻለም። ማለት እነሱ ትላንት ያው ቃል በተገባቡት መሰረት ነው አብርሽ ሄደው። እኛ እንደ ሀሳብ እንደ አስተያየት አንድ ላይ ቢኖሩ ይቅር ብትለዋለን እንጂ ግዴታው አይደለም ሩታ። ምክንያቱም ከዚህ በፊት ራሱ አብርሽ ቃል ገብቶላታል። ቃል ባይገባላትና እንደገና እየተጠየቀ ቢሆን እሺ እንላለን። ግን ቃል ገብቶላታል። እሷ ራሱ በቃ ብላለች። ቢበዛ 1-2 ቀን ቢቸገር ነው እንጂ ቤት ለማግኘትም ምናምን እና አሁን አንተ እያረክ ያለኸው ማለት ነው ወዲህ ነገሩን እያባባስክ ነው። ራሳቸው በሰላም የፈቱትን ነገር በጊዜ ሂደት ሊስተካከል የሚችልን ነገር ጠልቃ በመግባት ነገሩን እያባባስክ ነው ያለው እንጂ ምንም እዚህ መሀል ጥሩ ነገር እየሰራ ላይሆን ይችላል። አንተ አሁን የሚታሰብህ ጥሩ ነገር እየሰራ እንደሆነ ነው። ግን የሩታን አቋም እያወቅ ይህን ነገር ቤቷ ድረስ ሄደ እንትን ስትላት በቃ ወዲህ እልህ ውስጥ መጋባት ምናምን ነገር ይሆናል። ከዚህ በኋላ ሌላውም ሰው እንደዚህ እያለ ሩታ ጋር ባይመጣ ይሻላል። አንተ ኤፍሬም ብቻ አይደለም ሌላውም ሰው እነሱ በራሳቸው መፍታት ያለባቸውን ነገር እነሱ ካቃታቸው ወደ ቤተሰብ ወደ ትልቅ ሰው ነው እንጂ መሄድ ያለበት። እዛ በትክክል ሳይነጋገሩ በቃ መጣች ወደ ቤቷ ካገባች ወዲህ እንደገና ምን ማለት ነው አሁን ነገሩን እንደዚህ በቃ ሌላ የማይወጣበት አይነት ሰርክል እያደረጉ ማባባስ። ይሄ እኮ በቃ አለቀ እኮ። ቤተሰብ እጅ ላይ ካልገባ በስተቀር ሊስተካከል አይችልም። ይሄ ነገር አለቀ። ቤቱ ነው መቀመጥ ያለበት፣ ቤቱ ነው መኖር ያለበት እና ለዛም ስለሆነ ሩታን ላወራት መጥቻለሁ። እሺ ትለኛለች ብዬ አስባለሁ። ምክንያቱም አንድ ክላስ ሰጥተው ከፈለጉ አብረው አለማደር ይችላሉ። ግን አንድ ክላስ ሰጥተው አብረው ልጃቸውን ማሳደግ ይችላሉ። ነገሮች እስከሚስተካከሉ ድረስ አንድ ክላስ ሰጥተው ትላንትም ይሄን ነገር ስንነበር እንዴት ነው ማለት እንዲያውም አይብስም። ውጭ ከሚኖረው ኖሮ አንድ ክላስ ሰጥተው አንድ ላይ አለማደራቸው አንድ ላይ የሆነ የሚያገናኛቸው ነገር ልጃቸው ብቻ ሲሆን እንዲሁም ግንኙነቱ እንትን አይልም ማለት አይሰፋም ጋፑ። እኔ ዲዮም እዛው ቤት ውስጥ እያለ አንድ ክላስ ከሚሰጠው ውጭ ነው እንደ ልቡ ቢመጣ ይሻላል ባይ ነኝ። የሚሻለው እሱ ነው እንጂ ይሄ አንድ ክላስ ሰጥተው ቤት ውስጥ ምናምን ሊሆን አይችልም። በቃ ግልጽና ግልጹ ነገር ወይ ወደ ጥሩ ነገር ይቀየራል ወይ ወደ መጥፎ ነገር ይቀየራል። 50-50 ነው ተደርጎ ያቀል ሲጀመር። ቆይ እስቲ ንገሩኝ እስቲ ምናልባት እንደዚህ የምታስቡ ሰዎች እንዴት ነው ባልና ሚስት ተለያይተው አንድ ቤት ውስጥ ኖረው ያውቃሉ? አንድ ህንፃ ላይ ራሱ ነው ኖረው አይቼ አላውቅም። ይቅርና አንድ
ቤት ውስጥ ሩም ምናምን ነገር ተለያይተው እኔ እንደዛ ብዬ ነው ማስበው። ልጃቸውን አብረው ቢያሳድጉ ችግር የለውም፣ ኖርማል ነገር ነው። ልጃቸውን አንድ ላይ አድርገው ማሳደግ ይችላሉ። እሱም አለመነካካት እኮ ከፈለጉ አይነጋገሩ፣ ብቻ ግን አንድ ቤት ውስጥ ይኖሩ። እኔ ሁለቱ ተለያይተውም ማየት አልፈልግም። እሺ ቆይ እንዴት ነው አሁን ሻወር ምናምን ነገር ሲገባ በወረፋ ነው አብረሽ ያለው ምናምን ነገር ጠብቂ ምናምን ነገር እያላት እንዴት ቆይ በምን ሂሳብ ታስበው ነው አንድ ቤት ውስጥ ይኖሩ እየተባለ ያለ? በእርግጥ እሺ ሁለት የመኝታ ክፍሉ ሻወር ነው ምናምን ጥቃቅን ነገሮችን ለመለቃቀም ቆይ አንሞክር። ግን እንዴት ነው በምን ሂሳብ ነው ቆይ አንድ ላይ አንድ ቤት ውስጥ እየኖሩ ሳይነጋገሩ ከዛ በኋላ ደግሞ በቃ ብዙ ነገሮችን ሼር እያደረጉ የሚኖሩት ማለት ምንድን ነው? አይደለም እኮ እንደዚህ ሰው የተለያየውን የተጣለውን ሰው ኖርማል ተከራይ ራሱ ቤት ውስጥ ሊከራይ ይችላል ማለት ቤት ውስጥ እዛው አንድ ቤት ውስጥ ተከራይ ገብቶ ሊኖር ይችላል። ማይሆን ማይመስል ነገር ባታረጉ እስከዛሬ የሰራችሁት ነገር እስከዛሬ በቃ አሁን አንተ የሚያረከው ነገር የዛኔ ይቅርታ መጠየቁ ምናምን እንዳልሰራ ታውቃለህ። በቃ ስለዚህ በቃ አንዳንዴ መተው ራሱ ነገሮችን ይሻላል። ዝም ብሎ የሆነ ማይሆን ነገር ላይ ከመፍጨርጨር መተው ራሱ ቀላል አንድ አማራጭ ነው። እና እዚህ የተፈጠረው ነገር አስረድቶኛል። አቤልም አሁን አብርሃም የሚገኘው ሆቴል ላይ ነው። ሆቴል ይዞ ነው ያለው። አይቆይ ደግሞ ሆቴልነቱን እርግጠኛ አይደለም። ሄርሜላ ጋር ዳር እያለ እንደሆነ እያየን ነው። እሱን እርግጠኛ ሆነ ባትናገርና ኦዲየንሱንም ባትሰክስ ባትሸውድ ይሻላል። ግን የራሴ አይምሮ ፈጥሮና ወደዚህ መርቶ ነው የመጣሁት። እኔ አንደኛ በጣም ነው የደበረኝ፣ ምክንያቱም አብርሃም ከዚህ ቤት ወጥቶ ሆቴል ይዞ ሲኖር እንደ ወንድም በጣም ይደብረኛል። እሺ ቆይ ልክ እኮ ነው፣ ግን እኔ ግራ የሚገባኝ ማለት ነው ልክ እነሱ ትዳር ላይ የሆነ ጋፕ ሲፈጠር ከአብርሽ በላይ አንተን ሊያሳስብ ምን ቤት ነህ ነው የኔ ጥያቄ። በቃ ማለት እሱ ያን ያክል ካልተጨነቀ እሱ ያን ያክል በቃ ካልተማሟተ ይቅርታ ለማለትም በቃ የሆኑ ነገሮችን ለማድረግ ካልተጋጋጠ አንተ ምን ቤት ነህ ከሱ በላይ የምታስበው ለዚህ ትዳር? እናውቃለን ወንድምነት ነው ምናምን ነገር ከውጭ ስታይ ይደብራል። ግን ራሱ ባለቤቱ እኮ እየተሰማ አይደለም። ራሱ ባለቤቱ ትንሽ ነው ቅር ያለው እንጂ ያን ያክል እንትን እያለ አይደለም። ሄርሜላ ጋር የተፈጠረውን ነገር ምናምን እናያለን። ቆይ እስኪ ወደ በኋላ እሷ እንጃ ማለት ምንም ፋይዳ ለሌለው ነገር ምንም ማምጣት እንደማትችል እያወቅ ከዛን ደግሞ ያው ለሱ ነገር ከሱ በላይ እንደሚቆረቆር ሰው እንትን ስትል በጣም ያስጠላል። እውነት ከውጭ ለሚያይ ሰው በጣም ይደብራል። እኔ እኮ ከዚህ ወጥቼ እኮ የራሴን ቤት ተከራይቼ ኖር ያውቃለሁ። ስለዚህ ምንም ችግር አይፈጥርም። ያ ነገር አሁንም መድገም ነው ወይ የሚፈለጉት? ድጋሚ እንደዛ አይደለም መድገም ምናምን ሳይሆን መጀመሪያ እኔ በቃ አሳምኖኝ ወይም ደግሞ እኔ ግን እውነት ማለት ነው ይፋ የምር ቢገባክ ሩታን እያስጨነካት የምር አልገባህም ወይ አልተረዳኸውም ወይ ደግሞ እያወቅህም ሊሆን ይችላል ዝም ብለህ በገገማው እየጠየቅ ያለኸው ግን ሩታን እያስጨነካት ነው። አሁን ከውጭ እንዳየሁት ከሆነ ምንም የሆነ ደስተኛ ልትሆን አልቻለችም። አሁን ከአንተ ጋር በምታደርገው ንግግር የሆነ ኮንፈርት ሊሰማት አልቻለም። ቆይ አሁን ለምሳሌ ሁሉ ነገር ሲፈጠር ሩታን ሁሉ መጥቶ ከሚነዘንዛት ከሚጨቀጭቃት እስቲ አብርሽንም አናግሩት እንዴ። ሩታ ብቻ አይደለችም እኮ እንትን መጠየቅና በቃ እንትን ሁሉ ጥፋት እሷ ብቻ አይደለችም። መስተካከልና ማስተካከል ያለባት ነገሮች እንዴ። አብርሽ ጋር መቼ ሄድክ? እሱ ነው ይህን ሀሳብ ያመጣው ቤት አንድ ላይ እንዳይኖሩ ምናምን ብቻ ከሀገር መውጣቱን ሀሳብ እንደትቀይር እንዴ። ስለዚህ በቃ እሱ ባመጣው ሀሳብ እሷን የምትነዘንዘው ለምንድን ነው እንዴ? እሱን ጠይቅ መጀመሪያ። ሁላችሁም በቃ ከዚህ በኋላ ሩታ ጋር ልትመጡ የምትችሉ ሰዎች ሁላችሁም ሩታ ጋር መምጣት አቆሙና አብርሽ ጋር ሂዱ። ለምን እንደዚህ አይነት ሀሳብ አመጣ? ሀሳቡ ጥሩ ነው፣ ሰርቷል። ምክንያቱም ከሀገር ልትወጣ ያለችውን ሴት ማስቀረቱ ራሱ አንድ ነገር ነው። ኔክስት ስቴፕ ደግሞ እንዲስተካከል መጠየቅ አንድ ነገር ነው እንጂ ይሆናላ ሁሌ ሩታን እንትን ማለት በጣም ያስጠይቃል ሳይሆን እንትን ይደብራል። ስለዚህ እኔ ወደ እሱም ወደ እኔ የሚመለስበት ምንም አይነት ምክንያት አይኖርም። አንድ ቤት ውስጥ የሚያኖረን ምንም ነገር አይኖርም። ሲጀመር ለምን እንኖራለን አንድ ቤት ውስጥ? ምን ችግር አለው? እንትን እኮ ነው ባልሽ እኮ ነው ሩቲ። አብራችሁ አድራችኋል፣ አብራችሁ ብዙ ነገር ፈጥራችኋል። ይሄ ለእናንተ አዲስ አይደለም። ቆይ አሁን የልጅሽ ደግሞ ባሏ ነበር
አሁን ተፈራርመዋል። ራሱ ፊርማውን አምጥቶ ምናምን ነገር ወረቀቱን አምጥቶ ፈርሞ ሰጥቷታል። የቀድሞ ባልሽ ነው ብትል ይሻላታል ሩታ። በዚህ ሰዓት መስማት የምትፈልገው የቀድሞ ባልሽ ነው የሚለውን ነው እንጂ ባልሽ ነው የሚለው መስማት የምትፈልግ አይመስለኝም። እና ደግሞ እሱስ ምን አደረገ? ልክ ያውና ትላንት ቤት ምናምን ነገር እንደወጣ እቃውን ይዞ እንደወጣ ዛሬ የት ነው ያገኘው? ሄርሜላ ቤት። ስለዚህ ምንድን ነው ማለት እኔ ይታረማል ብዬ አስቤ ነበር። ሁላ አንድ ድል ቢሰጠው ብዬ እያሰብኩ ነበር። ግን ልክ በአንድ ቀን ልዩነት እንደገና ሌላ በቃ ማይወጣበትን አይነት ሩቲን መቀጣጠል በጣም ያስጠላል። ይሄ ሰውዬ አሁንም በቃ ልክ እንደወጣ ብቻውን መኖር ቢጀምር በቃ ብቻውን መጋጋጥ ቢጀምር ልክ ነው። በቃ ይሄ ሰውዬ ከዚህ በኋላ ማንንም አይፈልግም። ብቻውን መኖር ነው የሚፈልገው። ትዳሩን በትክክል ጤናማ እንደሆነ ትዳሩን የቀድሞ ትዳሩን ጤናማ እንደሆነ ልጁን በሰላማዊ መንገድ ማሳደግ ነው የሚፈልገው እንል ነበር። ግን ያውና እንደምናየው ከሆነ አብርሽ አሁንም ዳርዳር እያለ ነው። ቀጥታ እንትን አላለም እንጂ እሱን ቪዲዮ ቆይ ከዚህ ቀጥሎ ቪዲዮ እነቃለሁ ወይ ጠዋት አካባቢ። ግን እኔ የታረመ አይመስለኝም አብርሽ። አንድ ክላስ ስጩ ገብቶ ይወጣል ይገባል። በቃ አለቀ። ልጁ እስከሚያደግ ድረስ ልጁ ካደገ በኋላ የራሳችሁ የሆነ ውሳኔ ትወስናላችሁ አይደለም? እኔ ትናንትም ብያለሁ። ከዚህ ይልቅ የሚሻለው መንገድ አንድ ላይ እየኖሩ ከመለያየት፣ አንድ ላይ እየኖሩ ካለመነጋገር፣ አንድ ላይ እየኖሩ በቃ ከመኮራረፍ፣ ይሄ በቃ ዝም ከመባባል የሚሻለው እዛው ህንፃ ላይ ማለት ነው ቤት የሚለቅ ሰው ካለ አፈላልጋችሁ እዛው አብረሽ እንዲኖር ማድረግ ነው። በቃ ቦታ እንዳይገደባቸው፣ የቦታ ርቀት እንዳይገደባቸው ማለት ነው እንጂ አሁን ተረጋጋሚ ማንሳቱ ይህን ሀሳብ እኔ እንጃ ውድቅ ነው የሚሆነው። ዞሮ በሰላም በትክክል ተመልሶ ወደ ቤቱ እንደ ባልና እንደ ሚስት ካልኖሩ በስተቀር አንድ ቤት ውስጥ የቀድሞ ባልና ሚስቶች እንዴ አብረሽ ሌላ ሴት ይዘው ቢመጣስ ቆይ እንዴ እሷም ደግሞ ሌላ ወንድ ይዛ ምናምን ነገር ብትመጣ ምን አይነት ነገር ነው የሚፈጠረው? እንዴ ማይመስል ነገር ስታወሩ ትንሽ አይሸክካችሁም? የምር በጣም ያስጠላል። ኮምፕሊትሊ የሰውን ሀሳብ በቃኝ ብዬ የራሴን ሀሳብ ብቻ እያራመድኩኝ ያለውበት ሰዓት ላይ ነው። ግን ደግሞ ይህንን ሀሳብ ነው ማራምደው ስል ከነጭራሹ ሰው የሚባል ነገር አልሰማም እያልኩኝ አይደለም። መስማት ያለብኝን እሰማለሁ፣ ማዳመጥ ያለብኝን መተግበር ያለብኝን ግን እናንተ እያዳመጣችሁን አይደለም ሩታ፣ እኛም እየተረዳችሁን አይደለም። እኛ ያወራነው ወሬ እየተረዳችሁን እኮ አይደለም ለማለት ሹን ብለህ ለማጠቃለል እሷ ጋር ብቻ ነው የመጣው። አብርሽ ጋር ምንም አይነት እንቅስቃሴ ምንም አይነት ሄዳ ልታናገረው የሞከርከው ነገር የለም። ታዲያ ምንድን ነው አብርሽንም እንዳናገረ ሰው አብርሽንም የነገሩ ተጠያቂ እንደሆነ እንደጠየቀው ሰው ምናምን ነገር መታካትት? አብርሽን አልጠየቀውም። ስለዚህ አሁንም መለው ነገር አብርሽን ሄዳ አናገር። ወንድም ነው በቃ ይሆናል። ብትኮራረፉ ምንም ብትባባሉ በቃ ዞሮ ዞሮ መገናኘታቸው አይቀርም። በቃ ወንድም ስለሆነ ብቻ ማለት ሌላው ቢቀር እና ሩታን ብቻ እየመጣችሁ አጠይቁ። አሁንም ቢሆን አብርሽን ሄዳ አናገር። የሰው ሀሳብ አልሰማችሁም ሳይሆን የሰው ሀሳብ አልሰማም ወደሚለውም ና በቃ እሷ ብቻ አይደለችም እንትን ያለችው። ተስማምተን እኮ የጨረስነው ነገር ነው። አንተ በእንደዚህ አይነት ጉዳይ ደግሞ እኔ ልትረብሸኝ ልትጨቀጭቀኝ አይገባም እኮ ይፋ ኖ እየጨቀጨኩሽ የሆነ ነገር አይደለም። ገብቶሻል ሩታ? አብርሃም ይምጣ እዚህ ቤት ቢኖርና አንድ ላይ ልጃችሁ ተሰድጉ ደስ ይለኛል ኮሽ ቁጭ ብለን እኮ ማለት ነው። የምር እንደዚህ ያወራ እየተነሳ ምናምን ነገር እንትን ሲል የሆነ እሱ እንደሚወስን እሱ በቃ ትዕዛዝ እንደሚሰጥ አይነት ነገር ነው የሚመስለው። የሆኑ በቃ ወታደሮቹን እንደሚልክ አይነት ንጉስ ማለት ነው። እንደዛ ነው የሚመስለው እንጂ ይሄ ጥየቃ አይመስልም፣ ትዕዛዝ ነው የሚመስለው። ይሄ ደግሞ ሊሆን አይችልም። አይደለም በትዕዛዝ በጥየቃ ራሱ ሊሆን የሚችል ነገር አይደለም። አንድና አንድ ሊሆን የሚችለው የሩታ ልብ ከተመለሰ ብቻ ነው። ከተመለሰ ሲባል አሁን ተሳስታለች ማለት ሳይሆን የሩታ ልብ በቃ ፈቃደኛ ከሆነ ይቅር ካለችው ሙሉ በሙሉ ነው ሊሆን የሚችለው እንጂ በእናንተ ትዕዛዝ፣ በእናንተ ስሜት፣ እናንተ ደስ ስላላችሁ ደስ ስላላላችሁ አይደለም አብርሽ እዚህ ቤት መጥቶ ሊሆን የሚችለው። በእንደዚህ አይነት ሀሳብ ሁለቱም ነገር በፍጹም ልንግባባ አንችልም። አንግባባ። ለምን አብርሃም ለምን መጥቶ እዚህ ቤት መኖር አይችልም? ምን ችግር አለው? አይ ችግር አለው ወይ? ምን ችግር አለው? በደንብ ችግር አለው። ቆይ እሱን ላስረዳ። አሁን ችግሩን መሰለህ አብርሽ አሁን ራሱ የሚያሳምን አይነት ካራክተር የሚያሳምን አይነት ባህሪ እያሳየ አይደለም። አሁን ላይ እንደምናየው ከሆነ እኔ በቃ ልጁን ካየ በኋላ ልጁ ከተወለደ በኋላ ይስተካከላል የሚል ግምት ነበረኝ። በስህተት በጣም የተሳሳትኩት ነገር ማለት ነው። ግን ልጁ ከተወለደም በኋላ ልጁ ከመወለዱ በፊት ያለውን እንዲሁም እርሱት ችግር የለም። ልጁ ከተወለደ በኋላ ሰው እንዴት አይቀየርም? እንዴት ስርዓቱን ይዞ ቁጭ አይልም እንዴ? ስንት ጊዜ ትታገሰው እቺ ሴት
ማለት ከዚህ በኋላ እስከ መች ነው የሚቀጥለው? አሁን እንደዚህ እየታገሰችው ትቀጥል ከተባለ እስከ መች ነው የሚቀጥለው? ስለዚህ ችግሩ እሱ ነው። አብርሽ አለመስተካከሉ ነው ዋና ችግር። አብርሽ ቢስተካከል ሩታ እንዴ ለምን ችግር ውስጥ ትገባለች? እንደዚህ ብቻዋን ለመኖር ብቻዋን ልጇን ለማሳደግ ለምን ትታገላለች? ስለዚህ ችግሩን መጀመሪያ በደንብ ተረዳ። ችግሩ አንተ እየመሰለክ ያለው ሩታ እጅ ላይ ሩታ አእምሮ ላይ ምናምን ነገር በቃ ነገሮችን አክብደው ምናምን ነገር ነው የሚመስል፣ ግን አይደለም። ምን ሆነ ነው? አይ ሩታ በጣም እየደበረኝ ነው። አይ እያስደበርሽኝ ነው። የምሬ ነው። ይሄ ሊደብር ይችላል። እኔ ግን ምንም ሊቀይር ይችላል። ይፋ ልጠይቅ፣ አሁን አንተ ያሳሰበ ማለት ነው አንድ ላይ መኖር አለመኖራቸውን ያሳሰበ ወይስ አብርሽ ሩም ውስጥ እየኖረ ምናምን ነገር ያለው እንትን ነው ያሳሰበ? ወጪው ነው ያሳሰበ? በቃ ምንድነው የአብርሽ መንገላታት ነው ያሳሰበ? እንደ ወንድ ነው ይንገላታ፣ ችግር የለውም ማለት ዝም ብዬ ጀጅ እያደረግኩ አይደለም። ከሩታ አንጻር ሆኜ ሳየው ነው አሁን እንደዚህ ልል የቻልኩት። እያሳሰበ ያለው እኮ ሲመስለኝ የአብርሽ እዛ በቃ ሩም ውስጥ ሩም ለሩም መቀየሩ ምናምን ነገር ነው እንጂ ይሄ የነሱ ትዳር ጤናማ መሆኑ ምናምን ነገር አይመስለኝም። አሁን እንዲያውም ጥያቄ ራሱ ግራ እያጋባኝ ነው። እንዲህ ልጃችሁን አንድ ላይ ታሳድጉ ምን ችግር አለው? ችግር እኮ የለውም። እንዲህ አንቺ ዛሬ ተከራይተሽ ስለኖርሽ ዛሬ ወጥቶ ተከራይቶ ይኖር። ቆይ እስቲ ንገረኝ ኤፋ፣ እስቲ እንዴት ነው አስረዳ እስቲ። ቢያንስ አንድ ክላስ ውስጥ ሲኖር ያለውን ሁኔታ እስቲ አስረዳ። እኔ እኮ ምንም እስካሁን ሊገባኝ ያልቻለው ነገር ይሄ ነው። አንድ ክላስ ውስጥ ይኖር ማለት ታዲያ ልዩነቱ ምንድን ነው? ውጭ ከመኖሩ እና ካለመኖሩ ጋር ልዩነቱ ምንድን ነው? ውጭ አሁን አንድ ክላስ እየኖረ ቢኮራረፉ ይሻላል ወይስ በሰላም ውጭ እያለ በፈለገበት ጊዜ እየመጣ እየተጫወቱ ኖርማል በቃ ህይወታቸውን ቢቀጥሉ የትኛው ይሻላል? ልዩነቱ ምንድን ነው? ቤት ውስጥ አንድ ላይ ያለ የራሱን ምግብ እያዘዘ የራሱን በቃ ሙሉ የራሱን እንደ ባዳ የሚኖር ከሆነና ትንሽ እንኳን ልታገናዝብ አትሞክርም እንዴ? የቀረበት አንድም ቀን የለም። ግን እየገባችሁ አይደለም። እየገባችሁ አትመስሉም። ተረድቻችሁም ብዙ ነገሮችን ለመተውና ለማድረግ ሞክሬያለሁ። አሁን ግን የራሴን ውሳኔ እንደወስንና የራሴን ህይወት እንድኖር ብትፈቅዱልኝ ደስ ይለኛል። አሁን ልንገር፣ ሩታ እንዲሁም ጥሩ መልስ ሰጥተዋለች ብዬ አስባለሁ። ግን እዚች ላይ የምጨምረው ነገር አሁን የእኛ ስሜት የእኛ ምናምን ነገር ጭንቀት ምናምን የምትለው ነገር ስሜታችሁ ልክ መሆን አለመሆኑን በምን እርግጠኛ ነው? አሁን እየተጨነክ ያለው ነገር በማያገባ ነገር ከሆነ መተው እኮ ነው ያለብን እንጂ ተጨነክ ማለት ሁሌ ልክ ነህ ማለት አይደለም። አሰብክ ማለት የአንተ ስሜት ከፍና ዝቅ አለ ማለት አንተ ልክ ነህ ማለት አይደለም። ልትጨነቅ ትችላለህ፣ ልትደሰትም ትችላለህ። አንዳንዴ ደስታ ሁሉም ልክ አይደለም፣ መጨነቅም ማዘን ሁሉ ልክ አይደለም። ተገቢ ያልሆነ ደስታ፣ ተገቢ ያልሆነ ደግሞ ሀዘንም አለ። ስለዚህ አሁን እያደረጋችሁ ያላችሁት ስለማያገባችሁ ነገር ነው። እየተጨነቃችሁ ስሜታችን ምናምን ነገር መቱለት። በእናንተ ስሜት የሚመራ ደግሞ ትዳር የለም። በቃ ይሄን አምነህ ቁጭ በል። ያንተም ትዳር ላይ ምናምን ወደፊት በሌላ ሰው ስሜት አይደለም ያንተን ትዳር አንድ ላይ ልትኖርና ልትለያይ ምናምን ነገር መትችል በአንተ ፍላጎትና በአንተ መርህ ነው። አንተ ለትዳር በምታስቀምጣቸው መርሆች ነው እንትን የምትለው። ስለዚህ ሩታ የእሷን መርህ አብርሽ እስከተጣረሰ ድረስ እስካለፈ ድረስ ብዙ ነገሮችን ከውጭ እስካደረገ ድረስ በቃ መርኋን ማስጠበቅ መብቷ ነው። ልትከለክላት በአንተ ስሜት እንትን ልትል አትችልም እኮ። አስቢበት፣ የምሬ ነው አስቢበት። እና አብርሃም እዚህ መጡ ከዚህ ርዕስ እንውጣና ይኸውልህ ልጁ የወንድምህን ልጅ ማየት ከፈለግ ታየዋለህ። አይካልክ ግን ፕሊስ በሰላም ይቅርታ ገይፏል። በጣም እያስጨነቀኝ ነው። እሰይ እንዲህ ደግ አደረገች። እንዲያው ማለት አሁን ሊያለቃቀስ ይችላል። ከቤቱ አባረረችኝ ምናምን ነገር እያለ ውጣልኝ ብላ ነው እያለ ነገ እያለቃቀሰ ሊመጣ ይችላል። ግን እሰይ ደግ አደረገች ነው ያልኩት። ምክንያቱም አሁን አንተ እያደረክ ያለው ማለት ነው አብርሽን ቃላባይ እያደረክ ነው ያለው ማለት አብርሽን የዛኔ ቃል ገብቶ ነበር ለሩታ ድጋሚ በሱ ዙሪያ ያሉ ሰዎች ማንም መጥቶ እንደማይረብሻት። ስለዚህ አሁን ገና ቤት ከመግባቷ በሁለተኛው ቀን አንተ መጥተህ የረበሽካት እንዴ? ሌላውን መጥቶ እንደዚህ ይረብሻታል ምናምን እንዴ? ምንድነው ማለት እየተካሄደ ያለውን ነገር እኮ ራሳችሁ መገንዘብ ትችላላችሁ። አብርሽ በዚህ ሰዓት ማስቆም መቻል አለበት። አንተን ወደዚህ ስትመጣ ከዚህ በኋላ ማንም እንደማይመጣ ቃል ገብቶላት ስለነበር ማለት ነው። ለምን አብርሽን ሙሸታም ታስብላለህ? ለምን ሩታም ትጨነቃለች? በቃ ቃል ተገባብተዋል እዚህ የቆየችው። ስለዚህ ወዲህ እንድትሄድ ሀሳቧ እንደገና እንዲቀሰቀስ አታድርጋት። እንግዲህ ቤተሰቦች ሁሉም ነገር አይታችሁታል፣ እንደሰማችሁት ነው። እንግዲህ አብረው ሆነው ልጃቸው አብረው ቢያሳድጉ ደስ ይለኛል። ልጁንም አይቼው እኔም ቶሎ ልውጣ። እሺ ኤፍሬም መሰለህ አሁን
እኔ የሆነ ሰዓት ላይ ማለት ነው የዋህነት እውነት ያሳዝነኝ። ምክንያቱም ምንም ማያገባ ነገር ላይ የደከምክ እንደሆነ ሳይ ምንም በቃ ግርም ነው የሚለኝ። ግን እስቲ አላውቅም ብዙ ነገር ብያለሁ ኤፍሬምን ከዚህ በፊትም ብዙ ነገር ብያለሁ። እስቲ እናንተ አሁን ዛሬ በተከሰተው ነገር የእናንተን አስተያየት እስቲ ኮመንት ላይ ጻፉ። ሲጀመር ቃል ተገባብተው ነበር የምታስታውሱ ከሆነ ማንም በአብርሽ ዙሪያ ያለ ሰው መጥቶ እንደማይረብሽ ምናምን ነገር እና ከዛ አንጻር ከብዙ ነገር አንጻር የእናንተን አስተያየት እስቲ በዛሬው ቪዲዮ ኮመንት ላይ ጻፉ። የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ላይክ ሳታደርጉ እንዳትወጡ፣ ሰብስክራይብ ያላረጋችሁ ደግሞ ሰዎች ሰብስክራይብ አድርጉ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።